ጤና ይስጥልን እንደምንላችኋል የኩለ ቀን መረጃዎቻችን ከዛ ጀምሮ ለእናንተ ለተወደዳችሁ የሚደርሱ ይሆናሉ። ታህሳስ 13 ቀን 2018 ዓ.ም ላይ እንገኛለን። የኩለ ቀኑን አበይት ጉዳዮችን እናስቀድማለን። የሀገራችን ምርትም ሆነ አገልግሎት በዓለም አቀፍ ደረጃ ተወዳዳሪ ሆኖ የኢትዮጵያ ምርቶች በዓለም ገበያ በጥራትም በዋጋም ተወዳዳሪ ሆነው እንዲወጡ የሚያግዝ ነው። ለሀገርና ለሕዝብ የሚጠቅም ስራ የሰሩ ተቋማትንና ድርጅቶችን የመሸለም ባህል ማሳደግ ለሀገር ሁሉን አቀፍ እድገት የላቀ አበርክቶ አለው ሲሉ የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ። የአድዋ ድል መታሰቢያ ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም ከኮተቤ ትምህርት ዩኒቨርሲቲ ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። ከውጭ ወደ ያዝነው ጉዳይ ስናልፍ የሩሲያው ኦፕሬሽናል ስልጠና መሪ የሆኑት ጀነራል በሞስኮ ተገደሉ። ከዚህ በተጨማሪ ባልደረቦቻችን በተለያዩ ስፍራዎች ተገኝተው ወቅታዊ አሁናዊ መረጃዎችን ያደርሱናል። ጸጋ ታደለ ከግራ ወደ ቀኝ ይታዩኛል። ዳንኤል መላኩና የሸዋስ ዋለ ይገኛሉ። ወደ ጸጋ ታደለ በቅድሚያ የማልፍ ይሆናል። ጸጋ የአድዋ ድል መታሰቢያ ላይ ትገኛለች። የአድዋ ድል መታሰቢያ ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም ከኮተቤ ትምህርት ዩኒቨርሲቲ ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። ስምምነቱ ምን ይመስላል፣ ሁነቶችስ ምን ይመስላል የሚለውን ጸጋ ታደለ በቀጥታ መረጃ ታደርሰናለች። ጸጋ እንዴት ዋልሽ? የሁነቱ አጠቃላይ መርሃ ግብርና መረጃዎችን ማድረስ ትችላለሽ? አመሰግናለሁ ኢየሩስ። እንግዲህ እንዳልሽው የአድዋ ድል መታሰቢያ ከተለያዩ ዩኒቨርሲቲዎች ጋር ነው በጋራ አብሮ ለመስራት የሚያስችለውን ስምምነት የተፈራረመው። እንግዲህ ይህንን መረጃ ነው የማደርሳችሁ። መቀጠል ትችላለች ጸጋ። ዳንኤል መላኩ የት ትገኛለህ? የያዝከው መረጃ ምን ይመስላል? ወደ አንተ ልምራ። አመሰግናለሁ ኢየሩሳሌም። እንግዲህ በአዲስ አበባ ባህልና ቲያትር የወጣቶችና ህጻናት ባህልና ቲያትር አዳራሽ ነው የሚገኘው። እዛ እንግዲህ ከሀረሪ ከሸገር ሲቲና ከአዲስ አበባ የተውጣጡ የተለያዩ ወጣቶች በሰላም እሴት ግንባታ ውይይት እያደረጉ ነው። እነዚህና ሌሎች መረጃዎችን ከአፍታ ቆይታ በኋላ ለተመልካቾች የምናደርስ ይሆናል። የሸዋስ ዋለ የት ትገኛለህ? ምን መረጃዎችን ታደርሰናለህ? አመሰግናለሁ ኢየሩሳሌም። አሁን የሚገኘው በኤሊሌ ሆቴል ነው። የግል ድርጅት ሰራተኞች ማህበራዊ ዋስትና ከባለ ድርሻ አካላት ጋር ውይይት እያካሄደ ይገኛል። አምና እንግዲህ ከ40 ቢሊዮን ብር በላይ መሰብሰብ ችሏል። ዘንድሮ ደግሞ ወደ 56 ቢሊዮን የሚጠጋ ገቢ ለመሰብሰብ እቅድ እንዳለው አስታውቋል። በኋላ ላይ እንግዲህ ካፍታ በኋላ ስመለስ ሙሉ መረጃውን ይዤ የምመለስ ይሆናል። እንግዲህ ከባልደረቦቻችን ጋር ከወደ በኋላ ከቦታው ድረስ በቀጥታ መረጃዎችን በዝርዝር የሚያደርሱን ይሆናሉ። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስለምትቆዩ እናመሰግናለን።
በቀጥታ ወደ እናንተ ከቦታው ድረስ ወደምንለግሳችሁ መረጃ እናልፋለን። የአድዋ ድል መታሰቢያ ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም ከኮተቤ ትምህርት ዩኒቨርሲቲ ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። የስምምነቱ ሁነት ምን ይመስላል? የስምምነት ሰነዳቸውስ እንዴትስ እንመለከተዋለን? የሚለውን መረጃ ጸጋ ታደለ ከስፍራው ድረሱና መረጃውን ታደርሰናለች። ጸጋ እንደምን ውለሻል? አጠቃላይ ያለውን መርሃ ግብር መረጃዎችን ማድረስ ትችላለሽ? አመሰግናለሁ ኢየሩስ። እንግዲህ ቀደም ሲል በመግቢያሽ ላይ አንቺም ገልጸሽዋል። እኔም ደግሞ ቀደም ሲል ለተመልካቾች ለማስተዋወቅ ሞክሬ ነበርና እንዳልሽው የአድዋ ድል መታሰቢያ በዛሬው ዕለት አሁን እኔ እዛ ስፍራው ላይ በሚገኝበት ሰዓት ማለት ነው በአዲስ አበባ ከተማ ከሚገኙ የተለያዩ ዩኒቨርሲቲዎች ጋር ነው አብሮ በጋራ ለመስራት የሚያስችለውን ስምምነት የተፈራረመው። ከነዛ መካከል እንግዲህ አንጋፋውና ቀደምቱ አዲስ አበባ ዩኒቨርሲቲ አንዱ ነው። ከዛም ባሻገር ደግሞ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲሁም ከኮተቤ ትምህርት ዩኒቨርሲቲ ጋር ነው እንግዲህ የጋራ የመግባቢያ ስምምነት የተፈራረሙት። በዚህ የፊርማ ስነ ስርዓት ላይም የዩኒቨርሲቲዎቹ ፕሬዝዳንቶች፣ ምክትል ፕሬዝዳንቶችና የተቋሙ ከፍተኛ አመራሮችና ሰራተኞች ተገኝተውበት ነበረ። እንግዲህ በዋናነት ምናልባትም ይሄ ስምምነት ለምንድን ነው መፈራረም ያስፈልገው የሚለውን ሀሳብኛም አንስተን ነበር። ለዚህ ደግሞ ምላሽ የሰጡን የአድዋ ድል መታሰቢያ ዋና ዳይሬክተር ዶክተር ዮሴፍ ቤኮ ናቸው። ዶክተር ዮሴፍ እንግዲህ እንዳሉን ከሆነ በተለይ አድዋ እንደሚታወቀው የመላው ጥቁር ሕዝቦች ድል ማሳያ ነው፣ እንዲሁም የፓን አፍሪካኒዝም ምልክት መሆኑ ይታወቃል። እንግዲህ ይህንን ታሪክ ማስቀጠል አስፈላጊ ሆኖ መገኘቱን ነው ያነሱን። ያ እንዲሆን ደግሞ ታሪክን ለትውልድ ለማሻገር ታሪክን ለማስቀጠል ደግሞ በተለይ በትምህርት ትውልድን ማነጽና መገንባት እንደሚያስፈልግ ዶክተር ዮሴፍ አንስተዋል። በተለይ ደግሞ ብሔራዊ ትርክትን ወይም ደግሞ የወል ትርክትን ለመገንባት ከከፍተኛ የትምህርት ተቋማት ጋር መናበብና በጋራ መስራት አስፈላጊ እንደሆነ ያነሱበት አግባብም አለ። በዚህ የፊርማ ወይም ደግሞ የስምምነት ስነ ስርዓት ላይ የተገኙት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌም እንዲሁ ስምምነቱን በተመለከተ ያስተላለፉት መልእክት ነበረ። በተለይ ደግሞ እንዲህ በሀገራችን የአድዋ ድል መታሰቢያ መገንባቱ ወይም መሰራቱ የአድዋን ድል ለሌሎች መናገር የምንችልበት ትልቅ ታሪክ ነው የሚል ሀሳብ አንስተዋል። እንደሚታወቀው አድዋ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝቦች ድል መሆኑን አንስተዋል። ይህ ደግሞ በተለይ ጥቁር ሕዝቦች አፍሪካውያን የራሳቸውን እጣ ፈንታ በራሳቸው መወሰን የሚችሉበትን የምናሳይበት ነው ብለው አንስተዋል። እንግዲህ ይሄንን ደግሞ በይዘት ማሟላት በውስጡ የሚቀሩትን መካተት ያለባቸውን ጉዳዮች ማካተት እንደሚያስፈልግ፣ ለዚህ ደግሞ ትምህርት፣ ጥናትና ምርምር ወሳኝ መሆናቸውን ያነሱበት አግባብ አለ። እንግዲህ በቀጣይ በዚህ አብሮ በመስራት ሁነት ውስጥ በቴክኖሎጂ ማገዝ፣ በትምህርት መደገፍ እንደሚገባ ያነሱበት አግባብ አለ። እንግዲህ አድዋ ድል መታሰቢያን ሙሉ ማድረግና ማቆየት ይገባል። ለዚህም ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ለመስራት መታሰቡ ትልቅ ውጤት እንደሚያመጣ ነው የገለጹት ዶክተር ሳሙኤል ክፍሌ። ከዛ ባሻገር ደግሞ ስምምነቱ ከተፈራረመባቸው ዩኒቨርሲቲዎች መካከል አንዱ የሆነው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ዶክተር ደረጀ እንግዳ ደግሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ናቸው። እሳቸውም ተመሳሳይ መልእክት ነው እንግዲህ ያስተላለፉት። አድዋ ኢትዮጵያን ለሌሎች የምናስተዋውቅበት ነው። ከዚህ ቀደም በተለይ ለጉብኝት የተለያዩ ዓለም ዜጎች ሲመጡ የምንቸገርበት ጊዜ ነበር። አሁን ግን አድዋን የመሰለ መታሰቢያ ገንብተናል። ለሌሎች ማሳየት የምንችላቸው በርካታ ነገሮች መኖራቸውን አንስተዋል። እንግዲህ የኮተቤ ትምህርት ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ቴዎድሮስም ተገኝተው ነበር። ዶክተር ቴዎድሮስ ሙሉጌታ እሳቸው የሚያነሱት ሀሳብ ምንድን ነው? በተለይ በሀገራችን ታሪክ የተንሸዋረሩ እንዲሁም ደግሞ የተዛቡ የታሪክ ስህተቶችን ለማረም ትምህርት ላይ መስራት ትምህርት አስፈላጊ እንደሆነ አንስተዋል። ስለዚህ የአድዋ ድል መታሰቢያ ደግሞ በጋራ ከኛ ጋር ለመስራት ማሰቡ የሚጠቅምና ውጤት የሚያመጣ ሆኖ አግኝተነዋል ብለዋል። ይህንን ይመስላል የፊርማ ስነ ስርዓቱ ላይ የተነሱ ሀሳቦች። ጸጋ ታደለ ለመረጃሽ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። ቀጣይ መረጃችን ትኩረት የሚያደርገው ደግሞ የሰላም እሴት ግንባታን ይሆናል። ወጣቶች በሰላም እሴት ግንባታና በብሔራዊ ጉዳይ ላይ ዘመኑን የሚመጥን አስተዋጽኦ ማበርከት እንደሚገባቸው የአዲስ አበባ ወጣቶችና ስፖርት ቢሮ ነው ይሄን የገለጸው። ባልደረባችን ዳንኤል መላኩ ከስፍራው ይገኛል። ዳንኤል እንዴት ዋልክ? ውይይቱ ለሰላም እሴት ግንባታና ለብሔራዊ ጥቅም ምን አስተዋጽኦ አለው? ውይይቱስ መርሃ ግብሩ እንዴት ተመለከት ነው የሚለውን መረጃዎችን ማድረስ ትችላለህ?
አመሰግናለሁ። እንግዲህ ቀደም ሲል በመግቢያችን ላይ እንዳነሳ ነው የአዲስ አበባ ወጣቶችና ስፖርት ቢሮ ከሀረሪ ክልልና ከሸገር ሲቲ ወጣቶች ጋር ከተውጣጡ ወጣቶች ጋር ማለት ነው የሰላም እሴት ግንባታ ላይ ውይይት እያደረገ ነው የሚገኘው። እንግዲህ በዚህ ውይይት የተለያዩ ሀሳቦች ተነስተዋል። እንግዲህ ለነዚህ ወጣቶችም የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን መልእክት አስተላልፈዋል። በተለይ ወጣቶች ለብሔራዊ ጉዳዮች ወይም በብሔራዊ ጉዳዮች ላይ ተመሳሳይ አቋም በመያዝ በአንድ የሚያቆሙ ነገሮች ላይ በጋራ በመቆም የሀገርን ብሔራዊ ጥቅም በማስጠበቅ ሂደት ውስጥ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰዋል። እንግዲህ ይህ ብቻ አይደለም። በተለይ የሰላም እሴት ግንባታን በማጠናከር ያሉንን የሰላም እሴቶች በማጎልበት ሂደት ውስጥ የወጣቶች ሚና ከፍተኛ መሆኑን አቶ በላይ ደጀን ገልጸዋል ማለት ነው። እንግዲህ ለወጣቶች ባስተላለፉት መልእክት ሌላው ያነሱት ሀሳብ አሁን ያለንበትን ዘመን ሊመጥን የሚችል ከአህጉራዊ ዓለም አቀፋዊ እንደዚሁም ሀገራዊ ጉዳዮችን ሊያጣጥሙ የሚችሉ ብሔራዊ የሆኑ ነገሮችን አብሮነቶችን ሊያስፋፉ የሚችሉና ዘመኑን የመጠኑ የአብሮነት እሴቶችን ማዳበር እንደሚገባን ምክንያቱም በአሁኑ ሰዓት በዲጂታል ሚዲያዎች ወይም ደግሞ በማህበራዊ ሚዲያዎች ላይ ያሉ ነገሮችን ለመልካም ነገር መጠቀም እንደሚገባና ለሀገር ሰላም እሴት ግንባታ አስተዋጽኦ ማበርከት እንደሚገባ አንስተዋል ማለት ነው። በተለይ ከዚህ ውጭ ደግሞ ከዚህ በውይይቱ ላይ ደግሞ ወጣቶች ቢያነሱት ሀሳብ አለ። በተለይ ወጣቶቹ ምን አይነት ስራ መሰራት በተለይ የሰላም ምሰሶ ነን የሚል ሀሳቦችን አንስተዋል ማለት ነው። ወጣት የአንድ ሀገር የሰላም ምሰሶ ነው። ይህንን የማስቀጠል ይህንን የማጠናከር ስራ ከኛ ወጣቶች ይጠበቃል ሲሉ አንስተዋል። ከዛ ውጭ ደግሞ የሀረሪ ክልልን ወክለው የመጡ ወጣቶችም እኛ ሀረሮች ሰላምን እንኖረዋለን። ሰላምን መስበክ መናገር ብቻ ሳይሆን እኛ ራሳችን የሰላም ማሳያዎች ነን። መላ ኢትዮጵያውያን ተመሳሳይ አይነት የሰላም እሴቶች በየሁሉም አካባቢ አለ። ሁላችንም ይህንን ሰላምን መኖር ነው፣ ሰላምን መናገር ሳይሆን መኖር አለብን የሚሉ ሀሳቦችን አንስተዋል ማለት ነው። በአጠቃላይ እንግዲህ በኢትዮጵያ ውስጥ ያሉ በብሔራዊነት በአንድነት በጋራ ሊያስቆሙ የሚችሉ ጉዳዮች ላይ በአገራችን ያሉ የተለያዩ ብሔር ብሔረሰቦችና ሕዝቦች የሰላም እሴቶችን በመጠቀም ኢትዮጵያን ወደ ላቀ ደረጃ ለማሸጋገር በጋራ መቆም አለብን የሚል መልእክት አንስተዋል ማለት ነው። አጠቃላይ እንግዲህ የመድረኩ ይዘት ዋና ሀሳቦቹ ይህንን ይመስላሉ። ዳንኤል መላኩ ለመረጃ እናመሰግናለን። መልካም ቀን ይሁንልህ። መረጃዎቻችን እንደቀጠሉ ናቸው። ባልደረቦቻችን በተለያዩ ስፍራዎች ተገኝተው ወቅታዊ አሁናዊ መረጃዎችን እያደረሱን ይገኛሉ። እንቀጥላለን። ቀጣይ የሸዋስ ዋለን እናገኘዋለን። የግል ድርጅቶች ስምሪትን እንመለከታለን። በተያዘው በጀት ዓመት ከጡረታ መዋጮ 56 ቢሊዮን ብር ገቢ ለመሰብሰብ ማቀዱን የግል ድርጅት ሰራተኞችና ማህበራዊ ዋስትና አስተዳደር ነው ይህን ያስታወቀው። በስፍራው የሸዋስ ዋለ ይገኛል። የሸዋስ እንዴት ዋልክ? የግል ድርጅት ሰራተኞች ምን ያህል ገቢ ለመሰብሰብ አቅደዋል? የጡረታ ግብር ለሰራተኞች ራሳቸውን እንዲችሉ ከማስቻል አንጻር ያለው ሚና ምን ይመስላል? መረጃዎችን መቀጠል ትችላለህ። በድጋሚ አመሰግናለሁ ኢየሩሳሌም። አሁን የሚገኘው እንግዲህ ቀደም ሲል መግቢያ ላይ እንደገለጽኩት በኢሊሌ ሆቴል ነው። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ከባለ ድርሻ አካላት ጋር ውይይት እያካሄደ ይገኛል። በውይይቱም በርካታ ነገሮች እየተነሱ ይገኛሉ። ከዚህ ቀደም እንግዲህ ገቢ ከማይሰበሰብባቸው ዘርፎች መካከል የግል ድርጅቶች ይጠቀሳሉ። ከቅርብ ጊዜ ወዲህ ግን ይሄ ድርጅት የአስተዳደር ከተቋቋመ ጀምሮ ማህበራዊ ዋስትና አስተዳደር ከተቋቋመበት ጊዜ ጀምሮ ግን የግል ሰራተኞችም የጡረታ መዋጮዎችን እየከፈሉ በኋላ በስተርጅና ዘመናቸው ወይም ከስራ በሚገለሉበት ጊዜ ተጠቃሚ እንዲሆኑ እየተደረገ የሚገኝበት ሁኔታ እንዳለ ይገለጻል። በእርግጥም ከመንግስት ሰራተኞች በሚሰበሰበው ልክ የግል ድርጅቶች ላይ አይሰበሰብም። ነገር ግን ከቅርብ ጊዜያት ወዲህ በርካታ ገቢ ከግል ድርጅቶችም እየተሰበሰበ እንደሚገኝ ለማወቅ ተችሏል። ያምናውን ለማንሳት የ2017ን ለማንሳት ያክል በተለይ ዋና ስራ አስፈጻሚው አቶ አባተ ምትኩ እንደገለጹት ከሆነ ከ40 ቢሊዮን ብር በላይ ከግል ድርጅት ለማህበራዊ ዋስትና ወይም ለጡረታ መዋጮ እንደተሰበሰበ ገልጸዋል ማለት ነው። በዘንድሮ በ2018 በጀት ዓመት ደግሞ ወደ 56 ቢሊዮን የሚጠጋ ብርን ለመሰብሰብ ማቀዱን ተናግረዋል ማለት ነው። በእርግጥ በርካታ ችግሮች ያሉበት ዘርፍ እንደሆነ ይታወቃል። ከተግዳሮቶቹ መካከልም በተለይ
በተለይ በውይይቱ ሲነሱ ከነበሩ ሀሳቦች መካከል የግል ድርጅቶች ቋሚ ቦታቸውን ያለማሳወቅ እንዲሁም ደግሞ የተለያዩ ንብረቶች የሚገኙባቸውን ቦታዎች ባለማወቅ ምክንያት ገቢውን ለመሰብሰብ ተግዳሮት እንደሆነ ሲገለጽ እንደነበረ ሰምተናል። ሌሎችም በርካታ ተግዳሮቶች አሉ። አንዳንድ የግል ሰራተኞችም ለመመዝገብም ፈቃደኛ ያለ መሆኑ ሁኔታዎች እንደሚታዩ ሲገለጽ እንደነበረ ሰምተናል ማለት ነው። ከዚህ በተረፈ ግን አሁንም ይሄ የገቢ የማሰባሰብ ሂደቱ ተጠናክሮ እንደሚቀጥልና በተለይ ይሄ የጡረታ መዋጮ መሰብሰቡ ተጠቃሚ የሚያደርገው ራሱን ሰራተኛውን እንደሆነ እየተገለጸ ነው የሚገኘውና በዘንድሮ በጀት ዓመት ወደ 56 ቢሊዮን ብር ለመሰብሰብ አስተዳደሩ አቅዶ እየተንቀሳቀሰ እንደሚገኝ ገልጿል ማለት ነው። ሌሎችም በርካታ ተግዳሮቶች ወይም ጠንካራ ጎኖችም እንዳሉ እየታወቀ ይገኛል። በተለይ ከማሳመን አንጻር ሰራተኛው አምኖበት ለኔ ነው ይሄ ግብር የሚሰበሰበው ይሄ ገቢ የሚሰበሰበው ለኔ ነው ብሎ አምኖበት ከመምጣት አንጻር የተወሰኑ የግንዛቤ ችግሮች አሉ ቢሆንም ነገር ግን እዚህ ላይ መስራት ከተቻለ ሁሉም ሰራተኛ በያለበት የግል ሰራተኛው ማለት ነው የጡረታ መዋጮውን በጊዜ በመክፈል በኋላ ላይ በስተርጅና ወይም ከስራ በሚገለልበት ጊዜ ተግዳሮት እንዳይሆንበት ወይም ችግር እንዳይሆንበት የሚያደርግ አሰራር እንዳለ ይታወቃልና ይሄም የግል ሰራተኛውም ይህንን ግንዛቤውን አሳድጎ ወደ ጡረታ ማሰባሰቡ በራሱ ጊዜ መምጣት እንደሚጠበቅበትና ነገር ግን አስተዳደሩ ተከታታይ ክትትሎችን እያደረገ እንደሚገኝ ለማወቅ ችለናል። አንድ ሰራተኛ ወደ ግል ድርጅት በሚቀጠርበት ጊዜ የግሉ ድርጅት በ45 ቀናት ውስጥ ይህንን የማሳወቅ ግዴታ አለበት። በእርግጥ ይህንን የማያደርጉ በርካታ ድርጅቶች እንዳሉ ይታወቃል። ነገር ግን ቁጥጥርና ክትትሉ ከነዚህ መስሪያ ቤቶች እንደሚጠበቅ ወይም ከግል ሰራተኞች ማህበራዊ ዋስትና አስተዳደር እንደሚጠበቅ እየተነሳ ነው የሚገኘው። ለሰዓቱ ያስኩት መረጃ ይህን ይመስላል። የሽዋስ ዋላይ ለመረጃ እናመሰግናለን። መልካም ቀን ይሁንልህ። መረጃዎቻችን እንደቀጠሉ ናቸው። ከዚህ ባለፈ እንግዲህ የድንቃ ድንቅና የጤና መረጃችን አለ። የድንቃ ድንቅ መረጃችን የዓለማችን ትልቁ ፋኖስ ተሰራ ይለናል። የተሰራ እንዴት ተሰራ የሚለውን ከወደ በኋላ ለእናንተ የምናደርስላችሁ ይሆናል። በጤና መረጃችን ደግሞ የህፃናት አይንን እንዴት መከላከልና መጠበቅ እንችላለን የሚሉ መረጃዎችንም እንዲሁ ከወደ በኋላ ሰዓታቸው ሲደርስ ወደ እናንተ ለተወደዳችሁ የሚደርሱ ይሆናሉ። አብራችሁን ስለምትቆዩም እናመሰግናለን። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ ራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አደራላችሁ እፈልጋለሁ። የእኩለ ቀን መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ እናመሰግናለን። መረጃዎቻችን እንደቀጠሉ ናቸው። ለሀገርና ለሕዝብ የሚጠቅም ስራ የሰሩ ተቋማትንና ድርጅቶችን የመሸለም ባህል ማሳደግ ለሀገር ሁሉን አቀፍ እድገት የላቀ አበርክቶ እንዳለው የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ። 20ኛው የግራንድ አፍሪካ የአመራርና የተቋማት ሽልማት ተካሂዷል። ሄኖክ ዘነበ መረጃውን እንዲህ ያስደምጠናል።
የአድዋ ድል መታሰቢያ የ20ኛው ዙር የግራንድ አፍሪካ የተቋማትና አመራር ሽልማት የተዘጋጀበት ስፍራ ነበር። በሽልማቱ በአምራችና በአገልግሎት ዘርፉ የላቀ አፈጻጸም ያላቸው አካላት የሚመሰግኑበት መድረክ ነው። ተሸላሚ ተቋማትም ሆኑ አመራሮች የተሰጣቸው ሽልማት ለላቀ ትጋት ኃላፊነትን የሚሰጥ ነው ያሉት ዶክተር ሙላቱ ተሾመ በቀጣይ በሚያከናውኑ ስራ ይበልጥ ስኬታማ ለመሆን ተቀናይተው መስራትን ባህል እንዲያደርጉም ጠይቀዋል። መወዳደር ማለት ተጠላልፎ አንዱን ጥሎ ብቻ መሮጥ ማለት አይደለም። በኮንስትራክሽንም ሆነ በማምረቻው ኢንዱስትሪ ያላችሁት ብቻችሁን የምትሰሩት ስራ ይኖራል። በመተባበር ደግሞ አንዱ ለአንዱ እያቀበለ የእሴት ሰንሰለት የሚባለውን መማር ያለብን ይመስለኛል። በመድረኩ የተገኙት የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ለሀገርና ለሕዝብ ጉልህ አበርክቶ ያደረጉ ተቋማትና ስኬታማ አመራሮችን መሸለም ከአምራቹ እስከ ሸማቹ ማህበረሰብ ከመጥቀም ባሻገር የሀገርን ምርትና አገልግሎትን ለተቀረው ዓለም በማስተዋወቅ ለሀገር እድገት ያለው ፋይዳ የላቀ ነው ብሏል። የሀገራችን ምርትም ሆነ አገልግሎት በዓለም አቀፍ ደረጃ ተወዳዳሪ ሆኖ የኢትዮጵያ ምርቶች በዓለም ገበያ በጥራትም በዋጋም ተወዳዳሪ ሆነው እንዲወጡ የሚያግዝ ነው። ሽልማቱ በዋናነት በአምራችና አገልግሎት ዘርፉ ሀገርና ሕዝብን የሚጠቅሙ ስራን የሰሩ ተቋማትና አመራሮችን ማበረታታት ዓላማ ማድረጉን የገለጹት የግራንድ አፍሪካ የተቋማትና አመራር ሽልማት ድርጅት የቦርድ ምክትል ፕሬዝዳንት ፕሮፌሰር ተከተል ዮሐንስ ሽልማቱ የሀገርን እድገት ለማፋጠን አይነተኛ ሚና ይጫወታል ብለዋል። ግራንድ አፍሪካን የተቋማትና አመራር ሽልማት ድርጅት ይህ የስራን ሁለንተናዊ ይዘትና ደረጃን ውጤታማነትን በመለካት የሀገርን እድገት የማፋጠን ስራ በተሳካ መልኩ ለማከናወን ስትራቴጂ ቀርጾ በመስራት ላይ ይገኛል። በተሰጣቸው ሽልማት ደስተኛ መሆናቸውን የገለጹት ተሸላሚዎቹ ለሚሰሩት ስራም ይበልጥ መነሳሳትን እንደፈጠረላቸው ገልጸዋል። ብዙ ሰው ስራ እንዲሰራ አንድ ጠንካራ መሪ ያስፈልጋል። ስለዚህ እነዚህ ጠንካራ መሪዎች እንዲፈጠሩ ዛሬ ግራንድ አፍሪካ እኛን ሲሸልም ሌሎች ተበረታተው ወደዚህ ስራ ይመጣሉ። ስለዚህ ሁላችንም እንበርታ፣ አገራችንን እናሳድግ። የዋና ኦዲተር መስሪያ ቤት እንግዲህ የህብረተሰቡን ሀብት ንብረት የመጠበቅ ከፍተኛ ኃላፊነት አለበት። በዛ ከፍተኛ ኃላፊነት ደግሞ በመካከለኛ አመራርነት የወርቅ ሜዳሊያ ተሸላሚ ሆኛለሁ። ደስ ይላል። የበለጠ ያበረታታል። በሀገር ሀብት ንብረት ላይ ልዩ ጥበቃ እንድታደርግ ያደርጋል። ለቀጣይ ደግሞ ከዚህ የበለጠ ሌሎች ጓደኞችም እንዲሰሩ ያነሳሳል ብዬ አስባለሁ። እኔ ደስ ብሎኛል። ተቋማትና አመራሮች በተሰጣቸው ሽልማት ሳይረኩ ሀገርና ሕዝብን ለሚጠቅሙ የላቁ ስራዎች እንዲነሳሱም ፕሮፌሰር ተከተል ዮሐንስ ጠይቀዋል። ተቋማት ከሽልማት በላይ በምዘናው የሚያገኙት ውጤት ቢበልጥባቸውም ሽልማቱ የጠንክሮ መስራታቸው ማረጋገጫ ማተም ነው። ይህ ማረጋገጫ በደንበኞቻቸው ለመታመን፣ ለሰራተኞቻቸው ጽናት፣ ለትርፋማነታቸውና ለህጋዊነታቸው ታላቅ ጉልበት ይሆናቸዋል። የ2017 የግራንድ አፍሪካ የተቋማትና አመራር ሽልማት ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ ሰዎች በተገኙበት የተካሄደ ሲሆን የ2018 21ኛው ዙር ሽልማትም ከጥቂት ወራት በኋላ እንደሚካሄድ በመድረኩ ተገልጿል። ለዘንድሮ ሀገራዊ ምርጫ በቂ ዝግጅት እያደረኩ ነው ሲል የህዳሴ ፓርቲ ገለጸ። ፓርቲው ሶስተኛ ልዩ ጠቅላላ ጉባኤውን አካሂዷል። ለሄለን ጀንበሬ ዘገባ መቅደስ ደምስ። ኢትዮጵያ ሰባተኛውን ሀገራዊ ምርጫ በግንቦት ወር ለማካሄድ ቀጠሮ ይዛለች። በሀገሪቱ ውስጥ የሚንቀሳቀሱ ፓርቲዎች ታዲያ በምርጫው ተወዳዳሪ የሚያደርጓቸውን ሀሳቦች ይዞ ለመቅረብ ዝግጅት እያደረጉ ይገኛሉ። የህዳሴ ፓርቲም በምርጫው ለመሳተፍና ይዞ የሚቀርቧቸውን ሀሳቦች የሚወስንበትን ሶስተኛ ጠቅላላ ጉባኤውን አካሂዷል። በጉባኤው ላይ የተገኙት የአዲስ አበባ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ ዶክተር ሚኤሳ ኤለማ በምርጫው ለሚሳተፉ ፓርቲዎች የፖለቲካ ምህዳሩን በማስፋት ኢትዮጵያን ወደ ተሻለ ደረጃ ከፍ እንድትል የሚያስችሉ የፖሊሲ አማራጮችን ይዘው እንዲፎካከሩ የሚያስችሉ ተግባራት እየተከናወኑ ነው ሲሉ ገልጸዋል። የፖለቲካ ምህዳር እንዲሰፋ
ሲሰፋ ደግሞ በህግ ተንተርሰው እንዲሄድ እየሰራን ስለሆነ የፖለቲካ ፓርቲዎች ለማሸነፍ ነው የተቋቋሙት። ለማሸነፍ ሲሄዱ ደግሞ የፖለቲካ ምህዳሩ ላይ መንግስትም እንደ መንግስት እነሱም እንደራሳቸው የዳኝነት ስርዓቱንም ደግሞ ጠብቆ እንዲሄዱ እየተደረገ ስለሆነ በዘንድሮ የ7ኛ ሀገራዊ ምርጫም ሰላማዊ ሆኖ ፍትሃዊ ሆኖ ፉክክር ደግሞ በጣም ያየለበት ሆኖ ደጋፊው መጨረሻ ላይ የፖሊሲን የሚደግፍ ህዝብ የፖሊሲ አማራጩ ተመርጦ ሰዎች ተተክቶ ሀገራችንን ከፍ እንዲያደርግ በሚያስችል ደረጃ ዝግጅት እየተደረገ ነው። የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፊል እሸቱ ፓርቲው የለውጡ መንግስት መምጣቱን ተከትሎ እንደተቋቋመና ለዘንድሮ ሀገራዊ ምርጫ በቂ ዝግጅት ስለማድረጉ ተናግረው 7ኛው ሀገር አቀፍ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊነት በሆነ መንገድ በተረጋገጠበት መንገድ ምርጫው እንዲከናወን ከማስቻል አንጻር ግንዛቤ ሰጥተን ወደ ተግባር ነው የገባ ነው ማለት ነው። ከዚህም አንጻር በሁሉም የምርጫ ጣቢያዎቻችን ላይ እጩዎቻችን ለማስመዝገብ የሚያስችል አቋም ይዘን ነው ወደ ተግባር የገባ ነው ማለት ነው። ከዚህም አንጻር በእኛ ፓርቲ አንጻር በአዲስ አበባ ደረጃ በ185 ወንበር ላይ የሚወዳደሩ እጩዎችን የማስመዝገብ ስራ እያከናወነ እንገኛለን። በክልሎችም ያሉትን አጠቃላይ ወደ 1000 አካባቢ የሚገኝ ለፌዴራል ወደ 500 አካባቢ የሚጠገኝ ተመራጮችን የመለየትና አስተችተን ወደ ተግባር ከሜዳ አንጻር በርካታ ስራ እየሰራን የመጣንበት ሁኔታ አለ ማለት ነው። ዛሬም በዚህ ፕሮግራም ላይ አጠቃላይ እጩዎቻችንን የማስተዋወቅና የማስተቸትም ስራ እናከናውናለን። ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲ ሆኖ እንዲጠናቀቅ የበኩላችንን ድርሻ ለመስጠት ከታች ያለው መዋቅራችን በዚህ ማዕቀፍ ውስጥ እንዲንቀሳቀስ ስልጠና የመስጠትና ግንዛቤ መፍጠር ስራ ላይ ትኩረት አድርገን እየሰራ ነው የምንገኘው። ምርጫው ዲሞክራሲያዊና ሰላማዊ ሆኖ እንዲከናወን የበኩላቸውን ድርሻ እንደሚወጡ የገለጹት ደግሞ የህዳሴ ፓርቲ አባላት ናቸው። ቀጣይ ምርጫ ለማድረግ አስቻይ ሁኔታ አለ ብለን እናምናለን። የአስቻይ ሁኔታ ደግሞ ያለውን ምቹ ሁኔታ በመጠቀም እኛም አጋጣሚ ተጠቅመን ምርጫው ላይ ተሳታፊ በመሆን ለሀገራችን ጉልህ ሚና መጫወት አለብን ብለን ነው የተነሳ ነው። ስለዚህ ለዚህ ደግሞ ሰላማዊ ዲሞክራሲያዊና ፍትሃዊ በህዝብ ላይ ታማኝ የሆነ ምርጫ ለማድረግ ቅስቀሳ እያደረግን ያለ ነው። ምርጫው ሀገራዊ እንደመሆኑ መጠን ለሁላችንም የምንሰራው ለሀገራችን እስከሆነ ድረስ በሰላማዊ መንገድ ምርጫው እንዲካሄድ የየበኩላችንን ድርሻ እየተወጣን ነው። እኔም በራሴ እንደ ፓርቲ የራሴ ጉልህ ሚና ምንድነው ብዬ ሳይ ፓርቲው በስርዓት ወይም ደግሞ በሰላማዊ መንገድ ምርጫውን እንዲያደርግ የተቻለንን እያደረግን ነው። ፓርቲው በሰላማዊ የፖለቲካ ትግል የኢትዮጵያን ከፍታ እናረጋግጣለን በሚል መሪ ሀሳብ ጠቅላላ ጉባኤውን ያካሄደ ሲሆን በጉባኤው የተለያዩ የፖለቲካ ፓርቲ መሪዎች ተገኝተዋል። እንቀጥላለን። በአዲስ አበባ ከተማ የኮሪደር ልማቱ በከተማዋ አንድ ብቻ የነበረውን በተለይም በወጣቱ የሚዘወተረውን ስኬት ፓርክ ወደ 6 አድርጓል። ስኬት ቦርድ ከመዝናኛነቱ ባለፈ የስራ ዕድልን የፈጠረ መሆኑን ተጠቅሶ በርካታ ወጣቶችም በእነዚሁ ከብክነት ነፃ በሆኑ የትራንስፖርት ስርዓት እየተጠቀሙ እንደሚገኙ ተገልጿል። ባልደረባችን የሸዋስ ዋለ ሳር ቤት በሚገኘው አዲስ ስኬት ፓርክ ቅኝት አድርጎ ተከታዩን መረጃ አጠናቅሮልናል። ተመልካቾቻችን አሁን የምንገኘው በአዲስ ስኬት ፓርክ ነው። አዲስ ስኬት ፓርክ እንግዲህ በሁለተኛው የኮሪደር ልማት ከተሰሩ ፓርኮች መካከል ይጠቀሳል። በተለይ በመዲናችን አዲስ አበባ ወጣቶች በጣም የሚወዱትና ከሚያዘወትሩት እንቅስቃሴ መካከል ስኬትን ልክ እንደ መጓጓዣ ምንጭነት እየተጠቀሙበት ይገኛሉ። ወደ ትምህርት ቤትም ሲሄዱ ይህንን ስኬት ቦርድን በመጠቀም እንደሆነ እየተመለከትን እንገኛለን። ዛሬ ስኬት ቦርድ ምንድን ነው የሚለው ከአንድ ባለሙያ ጋር እንዲሁም ደግሞ ከስኬተሮች ጋር ቆይታ እናደርጋለን። አብራችሁ ታዩ። አሁን ደግሞ አንድ ባለሙያ እናገኛለን። ይህ ባለሙያ ለበርካታ ዓመታት በአዲስ አበባ ስኬት ቦርድ አሶሲዬሽን በአመራርነትም በኃላፊነትም ሲሰሩ የቆዩ ሰው ናቸው። በአሰልጣኝነትም በርካታ ወጣቶችን አፍርተዋል። ከእሳቸው ጋር ቆይታ እናደርጋለን፣ እንተዋወቃለን ከእሳቸው ጋር። ጤና ይስጥልን። ጤና ይስጥልን። ሰላም ነህ? ደህና ነው ወይ? ተመልካቾቻችን ጋር ለመታወቅ ያክል ሙሉ ስምክንና አሁን ምን ስራ ላይ እንደምትገኝ። አወቀ ጀማነ እባላለሁ። በስኬት ከ2008 ጀምሮ እስካሁን ለበርካታ ወጣቶችን በተለያዩ ቦታ ትሬኒንጎችን እየሰጠን ኦልሞስት ከ10 ሺህ ልጆች በላይ አሰልጥነናል። የራሳችንንም ክለብ አለን። አመራርም ሆኜ ለ8 ዓመታት የአዲስ አበባ ስኬት አሶሲዬሽንን መርተናል። ብዙ ስራዎች ሰርተናል። ብዙ ውድድሮች አድርገናል። ያው አሁን ደግሞ በተሰራው በኮሪደር ልማት ላይ ደሳስ የሚሉ የስኬት ፓርኮች ተሰርተዋል።
በጣም የሚያማምሩ ዘመናዊ የሆኑ እንደምትመለከቷቸው እስካሁን ያልነበሩን እኛም ትሬኒንግ ሰርተንባቸው ማናቃቸው በጣም ሰፊ በሆነ መንገድ ተሰርቶልናል። ያንን ደግሞ ለቀጣዩ ትውልድ በእንክብካቤ ይዘን ማስተላለፍ አለብን። እኛም ሰው ስኬት ማድረግ ይችላልና እስኪ አስሞክረኝ። እኔ አሁን ሞክሬ አላቅም። አሷ መጓጓዣ እየሄድክ ነው ማለት ነው። ስለዚህ ሪላክስ ሰውነትን ሁሌ ወደፊት ነው የምታደርገው። ተወሰነ ያስፈራል። ሞከርኩት፣ ነገር ግን የሚለመድ ይመስለኛል። ኮሪደር ልማቱ ጋር ተያይዞ በርከት ያሉ ስኬት ፓርኮች እየተሰሩ ይገኛሉ። ከዚህ በፊት ምን ያውቃለውና አንተም ታውቃለህ፣ ጥቂት ስኬት ፓርኮች ናቸው የነበሩትና አሁን ግን በቁጥርም እየተበራከቱ መጥተዋል። እስኪ ያለው ሁኔታ ምንድነው ይመስላል? እስካሁን ድረስ የነበረው አንድ የስኬት ፓርክ ነበር። እሱም በውጪዎች እርዳታ የተሰራ ነው። ከውጭ የመጣ ነው። ያው እነሱ ሲመጡ ብዙ ነገር አበላሽተው ሄደዋል። አሁን ግን በራሳችን መንግስት በራሳችን በጀት የተሰራ ፓርክ ነው። ስለዚህ ወደ 6 ፓርኮች እየተሰሩ ነው። እኛ ከስኬት ፓርክ ውጪ ከመንዳቱም ውጪ የስራ እድል ፈጠራ ነው። ስኬቶችን ማምረት እንችላለን። ለትራንስፖርቴሽን ሚንስ ይጠቀማል። ብዙ ሰው ከለመደ ለምሳሌ ያህል እንዳየው ከሜክሲኮ ጀሞ ቁልቁለት ነው። ትራንስፖርት መጠበቅ አይፈለግበትም ወደ ቤቱ ሲገባ ማለት ነው። ስኬትቦርድ ከለመደ በቀላሉ መንገድ ዘመናዊ ሆኖ መግባት ይችላል ማለት ነው። ብዙ ነገር ይቆጥብልናል። ሶስቱን ነገር ይይዛል ስኬት። ለኢንተርቴይንመንት፣ ለትራንስፖርት፣ ለስፖርት ይጠቅማል። ስንጀምር ቦታ እየመረጥን ነበረ ስኬት ስናረግ የነበረው። የተወሰነ ነገር በእጃችን ይዘው የተወሰነ ቦታ ደግሞ ስኬት እያደረግን ነበር። አሁን ኦልሞስት ሁሉም አካባቢ ምቹ ነው ማለት ይቻላል ማለት ነው። ይሄ ለኛ በጣም ጥሩ እድል ነው። ስፖርት፣ ስራ ወይ ክላስ፣ አንዳንዴ ደግሞ ምሽት ላይ ስንሰራ ማይመቹ ጊዜዎች ይኖራሉ። አሁን መንገዶች ደግሞ ለዚህ የተመቻቹ ናቸው። በእነሱ እንጠቀማለን። አሁን ከዚህኛው የኮሪደር ልማት በኋላ ያው የስኬትም የሳይክልም ከአስፋልቱ ውጪ ስለተሰራ በፊት የነበረውን የስኬት ላይ የሚያጋጥሙን የመኪና አደጎች ሙሉ ለሙሉ በመቀነስ የራሱን የሆነ መንገድ ስላለው ትራንስፎርሜሽናችንን በዚህ ይገልጿል። አሁን ያለበት መሰረታዊ ልማት ምናምን አሪፍ ነው። ለስኬትም ለሳይክልም የተለያዩ ነገሮች እንድንጠቀሙ ነው። ክራውድድም የለም እንደበፊቱ። ከመኪናም ጋር እንጋፋም ምናምን በስርዓት እንትን ነው የምንሄደው። እንቀጥላለን። በመዲናችን አዲስ አበባ በተለያዩ ክፍለ ከተሞች የመዝናኛና የስፖርታዊ እንቅስቃሴ ስፍራዎች ተገንብተዋል፣ እየተገነቡ ይገኛሉ። የአሁኑ መረጃችን እዚህ ላይ ትኩረት የሚያደርግ ይሆናል። ከተለያዩ አካባቢዎች በልማት ተነስተው ወደ ተሻለ የጋራ መኖሪያ ቤት የገቡ የልማት ተነሺዎች አዲሱ የመኖሪያ አካባቢያቸው ለልጆቻቸው የተሻለ የመዝናኛ አማራጭ ያለው መሆኑን የተናገሩት ኤሜን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 የሚገኙ የልማት ተነሺዎች መኖሪያ መንደር ተገኝቶ የልጆች የመዝናኛ አማራጮችን እንዲቃኝቷል። ዳንኤል መላኩ እንዲያስቃኘናል። ተመልካቾቻችን ኤሜን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ከተለያዩ አካባቢዎች በልማት ተነስተው እዚህ የጋራ መኖሪያ አካባቢያቸው ላይ የተዘጋጁ የመዝናኛ አማራጮች ወይም ደግሞ የልጆች መጫወቻዎች ጋር እናስቃኛቸዋለን። እስኪ ከልጆች ጋር የተወሰነ ቆይታ እናደርግ። ህጻናት መጫወቻ እንዴት አገኘው? አሪፍ። በፊት ምን ነበር የምትጫወቱት? የት ነበር የምትጫወቱት? አሁን ላይስ እንዴት አገኛችሁት? ከበፊቱ ተሻሽሎ። ምን ላይ ነበር ቀደም ሲል የምትጫወቱት? እዛው ኮብሌ ነበር አሸዋለ። አሁንስ እንዴት ነው? እንዴት አገኘው? አሁን በጣም ጥሩ ነው። ስለዚህ ለጓደኞች የምትላቸው ነገር አለ? ብዙ ልጆች እዚህ አይጫወቱም። እዛ ኮብሌ ነው የሚጫወቱት። እዛ ከሚጫወቱ እዚህ ቢጫወቱ ይሻላል። እስኪ ቀደም ሲል የነበረው መጫወቻችሁ እንዴት ነው? አሁንስ እንዴት ነው? ድሮ በኮብል ላይ ነበር የምንጫወተው። አሁን ሳለ ስለሆነ ደስ ይላል። በፊት የምንጫወተው ኮብልስቶን ላይ እና አሸዋ ላይ ነበር እና አሁን ደግሞ እንደዚህ ሳለ እየተጫወተ በጣም ደስ ይላል። ከተለያዩ አካባቢ በልማት ተነስተው እዚህ የሚገኙ የእነዚህ ልጆች ወላጆችስ ምን ይላሉ የሚለውን ከእነሱ ጋር ደግሞ የተወሰነ ቆይታ እናደርግ። ለተደረገልን ደግሞ ያው ከንቲባችንንም ሆነ ጠቅላይ ሚኒስትራችንን እናመሰግናለን። ምክንያቱም
ያው ካለንበት አንጻር አሁን ስንመለከተው በጣም ቆንጆ ነው። ለመጫወት በቃ ልጆቻችን ነፃነት አግኝተው መናፈሻውን በቃ ደስተኛ ሆነ መጫወቻ አግኝተው በመሰራቱ ነው ገና የመጀመሪያ ቀን በጣም ከንቲባዋን ያመሰገንኩት። በተለይ እዚህ ስመጣ ለኑሮ በጣም አመቺ ቦታ ነው። በጣም ተስማምቶኛል። በጣም አሪፍ ነው። የዛ ያገኘሁትን ነገር ነው እዚህ ያገኘሁት። የተለያዩ እንደዚህ ሳር ሜዳዎች፣ አርቲፊሻል ሳር ሜዳዎች፣ ፕሮፌሽናል ሜዳዎች እየተደረጉ በፉትሳልም በሙሉ ሜዳም እየተደረጉ ነው ያሉት። የተለያዩ ባስኬት ከእግር ኳስ ውጪ ባስኬቶች፣ መረቦች፣ ብዙ ነገሮችን ያያያዘ ፉትሳል ሜዳዎች እየተሰሩ ነው። እዚህ ጋር ደግሞ ለታዳጊዎቹ ደግሞ እንደምታየው ጅዋዥዌ፣ ሚዛን፣ የተለያዩ ነገሮች ሸርተቴ ብዙ ነገሮችን አለ እና ከበፊቱ ስናነጻጽረው በአጭር አማርኛ የተገናኝቶ የሚለውን መልስ መስጠት ይቻላል። የቦሌ ቡልቡላ ፓርክ የእረፍት ጊዜን ለማሳለፍ ተመራጭ የመዝናኛ ቦታ ሆኖ መቀጠሉን የፓርኩ ተጠቃሚዎች ተናገሩ። የመዝናኛ ስፍራው ህጻናት በተፈጥሮና ሰው ሰራሽ የመዝናኛ ስፍራዎች እንዲዝናኑ ከማድረግ ባለፈ የተግባቦት ክህሎታቸውን እንዲያዳብሩ እድል የፈጠራላቸው መሆኑም ተመላክቷል። ቴድሮስ ተጨማሪ መረጃ ይዞበታል። ከቅርብ ዓመታት ወዲህ በአዲስ አበባ ከተማ በርካታ የመዝናኛ መሰረተ ልማቶች ተገንብተዋል። እነዚህ መሰረተ ልማቶችም ለከተማ ነዋሪዎች አማራጭ የመዝናኛ ስፍራ ሆነዋል። በተለይ ደግሞ የኮሪደር ልማቱን ተከትሎ በየአካባቢውና በየመንገድ ዳሮች ተበራክተው ይገኛሉ። ይህም የነዋሪዎችን የረጅም ጊዜ ጥያቄ የመለሰ ተግባር ነው። ከእነዚህ የመዝናኛ አማራጮች መካከልም የቦሌ ቡልቡላ ፓርክ ተጠቃሽ ነው። ፓርኩ አሁን ላይ ለበርካታ የከተማ ነዋሪዎች አማራጭ የመዝናኛ ስፍራ ሆኗል። አዲስ ሚዲያ ኔትወርክ ያነጋገራቸው የፓርኩ ተጠቃሚዎች ከዚህ በፊት ልጆቻቸው ለማጫወት ብዙ ኪሎ ሜትሮች መጓዝ ይገደዱ እንደነበር ያስታውሳሉ። ከልጆች ጋር ጊዜ እንድኖር ትፈልጋለህ እና ያንን የምናገኘው መገናኛ ወይ እንትን ወደ ሰሚት ሚካኤል ምናምን ሄደን እዛ ላይ ደግሞ ኮስቱም አይገናኝም እና በአመት አንዴም ሁለቴም አታደርገውም ካለው ሁኔታ አንጻር። እንግዲህ ከዚህ በፊት እዚህ አካባቢ ብዙ መጫወቻ የሚባል ቦታ አልነበረም። ልጆቹንም ይዘን የምንሄደው ራቅ ያለ አካባቢ ነው። እሱ ደግሞ ያው ትራንስፖርቱም ሌላም ነገር አስቸጋሪ ነው እና ትልቅ ወጪ ነበር የሚያስወጣ የነበረው። ሳሪስ አካባቢ ሁለት ቦታዎች ላይ በጣም አዋራ የሆነ ቦታ ላይ ነው የምናሰራቸው። ልጆችም ቤት ሲገቡ አዋራ በአዋራ ነው። በድሮ ጊዜ የምንሰራበት ሜዳ አዋራ ነበር፣ በጣም ያስቸግር ነበር። አይናችን ውስጥ ምናምን እየገባ ያፍን ነበር። የቦሌ ቡልቡላ ፓርክ በርካታ የመዝናኛ መሰረተ ልማት የተሟላለት ነው የሚሉት ነዋሪዎቹ ለልጆቻቸው ምቹ የመዝናኛ አማራጭ እንዲያገኙ እድል መፍጠሩንም ተናግረዋል። እኔ አሁን ኮዬ ነው የምኖረው። ይሄ ቅርብ ነው። እዛ ላይ ዋጋው ፌር ነው። እንደፈለጉ ኦኪፓይድ የሚሆን አይደለም። ሰፊ ስፔስ ነው። አማራጭ ብዙ አማራጭ አይተው መዝናናት ስለሚችሉ ለእንደኛ አይነት ቤተሰብ በጣም ጥሩ አማራጭ ነው ብዬ መናገር እችላለሁ እና ይህንንም በዚህ መንግስትን ማመስገን እንፈልጋለን። በየቦታው እንደዚህ አይነት ነገሮች ስላሉ ማለት ነው። ከቅርብ ጊዜ ወዲህ ግን ቡልቡላ አካባቢ መዝናኛም ጨምሮ መንገድ ላይ የተሰሩ የኮሪደር ልማቶች ጥሩ በሚባል ደረጃ ልጆቻችንን ይዘን ቅዳሜና እሁድ ለማዝናናት ጥሩ እድል ፈጥሮልናል። አዲስ ነገር ሆነብኝ ሳየው ቦታው በጣም አዝናቂ ቦታ ነው። እውነት ኳስ የሚጫወት ኳስ ይጫወታል፣ ዋና የሚወድ ዋና ይጫወታል፣ መሮጥ የሚፈልግ ይሮጣል። ባስኬት ቦታ አለ። ጤንነቱ ብቻ አይደለም፣ ልጆችም እዚህ ግሪን ቦታ የሆነ ቦታ ላይ ሲጫወቱ ሪላክስ በደንብ ያደርጋሉ። ይሄ በመዘጋጀቱ ብዙ ወጣቶች ደስተኞች ናቸው። እሁድ ነው የምናሰራው። ትምህርታቸውን በማይነካ መዝናኛ ቦታዎች አሉ። ወላጆች አሁን የነዚህ ልጆች ወላጆች እዚህ ፕሮጀክት የሚሰሩ ልጆች እዚህ ውስጥ እየተዝናኑ ነው። ወላጆችም ሜዳ ግን ግሪን አዲሱ ፓርክ ስለተሰራልን በነፃነት እንጫወታለን ማለት ነው እና ይመቻል ይሄኛው ሜዳ። እዚህ በመጣን ጊዜ ግን ምቾት ምናምን ስላሉ ብዙ ሰዎች እያዩ መጥተዋል። ከዚህም የገቡም አሉ ማለት ነው። የመዝናኛ ስፍራው ህጻናት በተፈጥሮና ሰው ሰራሽ የመዝናኛ ስፍራዎች እንዲዝናኑ ከማድረግ ባለፈ የተግባቦት ክህሎታቸው እንዲያዳብሩ እድል መፍጠሩንም ገልጸዋል። እንደ ወላጅ በጣም ብዙ እንትኖች አሉ። አሁን ከቴክኖሎጂ ጋር በተገናኘ ልጆቹ ሞባይል ላይ ተጥደው ነው የሚውሉት ምናምን እና የሚገነባ ነገር አያገኙም። ስለዚህ አሁን እንደዚህ አይነት ነገር መፈጠራቸው ያላቸውንም ሶሻል ኮሚኒኬሽን ያሻሽላሉ፣ አካባቢያቸውንም እንዲያዩ ያደርጋል። በጣም ትልቅ ፋይዳ አለው። ምክንያቱም ልጆች አንደኛ ከትምህርት ቤት ውጭ እዚህ ከብዙ ጓደኝነት ይፈጥራሉ። ከሌሎች አካባቢ የሚመጡ ልጆች ጋር በደንብ ይተዋወቃሉ። በጣም ጥሩ ነገር ነው። እውቀትም የሚያገኙበት ቦታ ነው። ድሮ የሚያደርጉበትን ቦታ አይቻለሁ። እዛ ከለር ምናምን ለልጆች በጣም ደስ ብሎኛል። በቀጣይ እንደዚህ አይነት መሰል የመዝናኛ ስፍራዎች ተጠናክረው መቀጠል እንደሚገባቸውም ተመላክቷል።
ወደ ድንቃ ድንቅ መረጃችን አለፈን። በዛሬው የድንቃ ድንቅ መረጃችን ቻይናውያን የዓለማችንን ትልቁን ፋኖስ መስራታቸውንና ሌሎች በሳምንቱ የተከናወኑ 3 UPI.com ያስነበባቸው አስደናቂና የዓለም መነጋገሪያ የሆኑ ክስተቶችን እናጋራቸዋለን። የሽዋስዋለ Coperni's latest handbag, which is named as Air Swipe Bag, exploded the internet after the fashion brand unveiled it on Instagram. ዓለም በየዕለቱ የሚያስገርሙና እጅን ባፍ የሚያስጭኑ አዳዲስ ክስተቶችን ታስተናግዳለች። ከሰሞኑ በዓለም ዙሪያ የተሰሙ አነጋጋሪና አስገራሚ መረጃዎች ውስጥ የተወሰኑትን በዛሬው ድንቃ ድንቅ ሰዓታችን አስቃኛችኋለሁ። የመጀመሪያው አስገራሚ መረጃ ወደ ፈረንሳይ ይወስደናል። በፈረንሳይ የሚገኘው ኮፐርኒ ብራንድ የተሰኘው የፋሽን ዕቃዎች አምራች ኩባንያ ከሰሞኑ አዲስ የሰራው ቦርሳ የበርካቶችን ቀልብ መሳብ ችሏል። በየዓመቱ በሰዎች ዘንድ አነጋጋሪ የሆኑ ምርቶችን በማምረት የሚታወቀው ይሄ ተቋም በዚህ ዓመትም በአይነቱ ለየት ያለና የብዙዎችን ቀልብ የሳበ አዲስ ቦርሳን ይፋ አድርጓል። ኤር ስዋይፕ የሚል ስያሜ የተሰጠው ይሄ ቦርሳ ከሌላው ቦርሳ ለየት የሚያደርገው በዓለም ላይ ቀላልና ጠንካራ ነው ከሚባለው ኤርጄል ከተሰኘው ንጥረ ነገር የተሰራ ነው ይለናል የኦዲት ሴንትራል መረጃ። ይሄ ደመናማ መልክ ያለው ቦርሳ 99% አየር ሲሆን 1% ብቻ መስታወት ነው። በዚህም የተነሳ 33 ግራም ብቻ በመመዘኑ የዓለም ቀላሉ ቦርሳ ለመሆን ችሏል። The Guinness Book of World Records has a new entrant, the heaviest blueberry ever. ሌላኛው ከወደ አውስትራሊያ የተሰማው የዓለም የጊነስ ወርልድ ሪከርድን የሰበረው የብሉቤሪ መረጃ ነው። በኮሪንዲ ኒው ሳውዝ ዌልስ የኮስታ የእንጆሪ እርሻ ውስጥ ጣዕሙን ሳይቀንስ የበቀለው ይሄ የዓለም ትልቁ ብሉቤሪ የኢተርና ዝርያ መሆኑ ተነግሯል። በፈረንጆቹ 2020 የጊነስ ወርልድ ሪከርድን ይዞ የነበረው ብሉቤሪ 16.2 ግራም ይመዝን ነበር። ሆኖም ከሰሞኑ በቀለ የተባለው ይሄ ብሉቤሪ 20.4 ግራም መመዘን ችሏል። በዚህም ከዚህ ቀደም ተይዞ የነበረውን የዓለም ትልቁ ብሉቤሪ ሪከርድን በማሻሻል በያዝነው ሳምንት የዓለም ትልቁ ብሉቤሪ በመሆን የጊነስ ወርልድ ሪከርድን መስበር ችሏል። በዚህ ሳምንት የዓለም ክብረ ወሰን የያዘው ሌላኛው ክስተት በቻይና ተሰራ የተባለው የዓለም ትልቁ ፋኖስ ነው። ቻይናውያን የጸደይ ወቅትን ምክንያት በማድረግ የተገነባው የአበባ ቅርጽ ያለው ፋኖስ ከባለ 8 ደረጃ ህንፃ ቁመት ጋር እኩል እንደሆነ ጊነስ ወርልድ በገጹ አስፍሮታል። ይሄ ግዙፍ የፒዮኒ ፋኖስ 45 ሜትር ወደ ጎን የሚረዝም ሲሆን ርዝመቱ ደግሞ 24.84 ሜትር ከፍታ እንዳለው ተነግሯል። በተጨማሪም 40,000 ኪሎ ግራም ክብደት እንዳለውም ተገልጿል። 200 የኪነ ህንፃ ባለሙያዎች የተሳተፉበትና በባህላዊ መንገድ የተገነባው ይሄ ፋኖስ በከተማው ታዋቂ በሆነው ፒዮኒ በተባለው አበባ ቅርጽ የተሰራ ሲሆን ሰርቶ ለማጠናቀቅም ያለማቋረጥ 17 ቀንና ማታን ፈጅቷል። በውስጡም ከ53,000 በላይ የብርሃን ምንጮች እንዳሉት ወርልድ ጊነስ ሪከርድ አስነብቧል። Last Friday, so I was planning to have a burger for my family with my daughter and my wife. So ሌላኛው ከወደ ሜሪላንድ የተሰማው አስገራሚ መረጃ አንድ ግለሰብ በአንዱ ሱቅ ውስጥ በጸሐፊነት የሚሰራውን ሰው 5 የሎተሪ ቁጥሮችን እንዲገምትለት ይጠይቋል። የሱቁ ጸሐፊም ሳያመነታ የተጠየቀውን ያደርጋል። ታዲያ አሌክስ በመባል የሚታወቀው ግለሰቡ ያ የሱቅ ጸሐፊ የመረጠለት የሎተሪ ዕጣ ቁጥር $50,000 አሸናፊ እንዳደረገው ተነግሯል። አሌክስ ብዙውን ጊዜ የሚጫወተው ፓወርቦልና ሜጋ ሚሊዮን የተባሉትን የዕጣ ጨዋታዎች ብቻ እንደነበር ይናገራል። ሆኖም ጓደኛው ፒክ 5 የተሰኘውን ጨዋታ እንዲጫወት እንደገፋፋው ገልጿል። ታዲያ በዚህ ቅጽበት ነው አሌክስ ባጠገቡ በነበረ ሱቅ በማቅናት የሱቁን ጸሐፊ 5 ቁጥሮች እንዲገምትለት ያደረገው። እድል የቀናው አሌክስ የተገመተው የሎተሪ ቁጥር $50,000 እንዲያሸንፍ አድርጎታል። ይህም አስገራሚ ነው ተብሏል። Ladies and gentlemen, the winner of Canada's largest jackpot prize. በሲቪል ምዝገባና የዜግነት አገልግሎት ዘርፍ በራስ አቅም የለሙ መተግበሪያዎችን የዲጂታል 2030 ጉዞን ለማሳካት ምቹ መደላደል የፈጠሩ መሆናቸውን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። በዲጂታል 2030 ስትራቴጂ የንግድ ስርዓቱን የሚያዘምኑ ስራዎች እንደሚሰሩ የገለጸው ደግሞ የንግድና ቀጠናዊ ትስስር ሚኒስቴር ነው። ፍቃዱ መለሰ ኢትዮጵያ ለጀመረች የዲጂታል ሽግግር የሚያግዛትን የ2030 የዲጂታል ስትራቴጂ ይፋ አድርጋለች። በማስጀመሪያ መርሃ ግብሩ ላይም የተቋማት የስራ ኃላፊዎች የዲጂታል 2030ን ለማሳካት የተሰሩ ምቹ መደላድሎችንና ቀጣይ የሚጠበቁ አገልግሎቶችን አብራርተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ታዬ ግርማ የሲቪልና የዜግነት አገልግሎትን የሚያቀላጥፍና ተደራሽ የሚያደርግ ወጥ የሆነ በራስ አቅም የለሙ መተግበሪያዎች ወይም ሲስተሙ
ከተሞች በልጽገዋል ብለዋል። በአዲስ አበባ ከተማ ደረጃም ከወረዳ እስከ ማዕከል ተግባራዊ ተደርጓል ነው ያሉት። የወሳኝ ኩነት እና የነዋሪነት አገልግሎት አሰጣጥን የሚያቀላጥፍ ወጥ የሚያረግ የሚያሳልጥ የሚያናብብ ሲስተም የሆነ ነው። ይሄ ሲስተም እንግዲህ በክልል ደረጃ፣ በከተሞች ደረጃ፣ በወረዳ፣ በዞኖች አንድ አይነት አገልግሎትን በፍጥነትና ቀልጠፍ ባለ ሁኔታ ሊያሰጥ የሚችል ተናባቢ መሆን የሚችል በአገር ደረጃ ሊናበብ የሚችል የአገልግሎት አሰጣጥን የሚያሳካ ሲስተም ነው ማለት። የሰነዶችን ትክክለኛነት የሚያረጋግጥ ሲስተም መልማቱንም ነው ምክትል ዳይሬክተሩ የተናገሩት። እነዚህ በሀገር በቀል ተቋም የለሙት መተግበሪያዎችም የዲጂታል 2030 ጉዞን ለማሳካት ምቹ መደላድል የፈጠሩ መሆናቸውን ነው የገለጹት። ይሄንን ስታዩ በሀገር በቀል ተቋም በሀገር ልጆች በቀላሉ ፈጣን በሆነ መልክ ኳሊቲው ሃይ በሆነ የሚሰሩ ሲስተሞች ካሉ ዲጂታል 2030 የመሳካቱን ተስፋ ስንቅ መያዝ የሚያስችል ፐርፎርማንስ ነው ብዬ ላረጋግጥላችሁ እወዳለሁ። የዲጂታል 2030 ስትራቴጂ ከንግድ ስርዓቱ ጋርም ተቃኝቷል። የ2025 ዲጂታል ኢትዮጵያ ስትራቴጂ ለንግድ ስርዓቱ መዘመን ምቹ መደላድል መፍጠሩን የተናገሩት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ የ2030 ዲጂታል ስትራቴጂም የንግዱ ማህበረሰብ በስፋት የዓለም ገበያን ተደራሽ የሚያደርግበትን እድል የሚያመጣ ነው ብለዋል። እንደምናየው የጅምላ ነጋዴ ባለሀብቶች በጅምላ እያመጡ ሀገር እዚህ የሚሸጥበት ደግሞ ወደ ውጭም ደግሞ በጅምላ ወስደው የሚሸጡበት ሳይሆን መልኩ ቶታሊ የሚቀየር በጥቃቅን ደረጃ ጥቃቅንና አነስተኛ ገበያዎች ወይም ባለሀብቶች የሚሳተፉበት በስፋት በሀገር ውስጥ ብቻ ሳይሆን ሳይገደቡ አጠቃላይ ማርኬቱን ግሎባሊ አክሰስ ማድረግ የሚችሉበት ሁኔታ የሚፈጠር ነው። ስለዚህ አንደኛ ነገር የትኛውም ነጋዴ ጥቃቅንና አነስተኛ ሆነ በየትኛውም ደረጃ ያለ የዓለምን ገበያ አክሰስ ያደርጋል። የዲጂታል ኢኮኖሚ ግንባታን በማፋጠን ሰፋፊ ስራ እድል የሚፈጥር ነው ያሉት ሚኒስትር ዴኤታው የሀገር ውስጥ የኢኮሜርስ ስርዓትንና ለንግድ ስራ የሚውሉ ሎጂስቲክስን በማሟላት የንግድ ስርዓቱ ይበልጥ እንዲሳለጥ ይሰራልም ብለዋል። ሀገር ውስጥ ንግድ በጣም ማበረታታት የምንፈልገው ህዝባችን ሆነ ነጋዴዎቻችን ንግድን ሲያስቡ የመጀመሪያ አማራጭ ኦንላይን ሆኖ እንዲያስቡ የምንፈልግበት በተለየ መልኩ አዌርነስ እና የሎጂስቲክስ ፕሮብሌሞችን ለመፍታት የምንንቀሳቀስበት አንድ የሳንድ ቦክስ ነው። ሶ እኛ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030ን ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆነው የዲጂታል 2025 ጉዞ ታክስን በቴክኖሎጂ ታግዞ የመሰብሰብ አቅምን ያሳደገ መሆኑን የተናገሩት ደግሞ የገቢዎች ሚኒስትር ዴኤታ አቶ ዳዊት ውብሸት ናቸው። ነጋዴው በራሱ ማሳወቅ እንዲችል በኤሌክትሮኒክ ዘዴ የማሳወቅ አቅሙ ከፍ እንዲል ሆኗል። እዚህ እንደምታዩት በቁጥሩ ላይ ከ20 ሺህ በላይ የነበረውን የንግድ በተለይ በፌዴራል ደረጃ የነበረውን 58 ሺህ በላይ በራሱ እንዲያሳውቅ አድርገናል። መስለኝ እነዚህ በሙሉ በኤሌክትሮኒክ ዘዴ እያሳወቀ ያለ የፌዴራል ግብር ከፋይ ነው ማለት ነው። ከነዚህ ካሳወቁት ውስጥ የግብር ከፋዮች ምን ያህሉ በኤሌክትሮኒክ ዘዴ ክፍያ ይፈጽማሉ የሚለውን ስናይ 6762 የነበረውን አሁን ከ33 ሺህ በላይ አድርገናል ማለት ነው። ስለዚህ ይሄ የሚያሳየን ዲጂታላይዜሽንን በመተግበራችን ተጠቃሚው ወደ ሲስተም እየገባ የመጣበት ነው ማለት ነው። የ2025 የዲጂታል ጉዞ በዘርፉ ትልቅ አቅም ፈጥሯል ያሉት ሚኒስትር ዴኤታው ለ2030 ጉዞ ስኬት አጋዥ የሆኑ ሲስተሞችም እየተተገበሩ ነው ብለዋል። ሲስተሞቹም ከተቋማት ጋር ተናባቢ መሆናቸውን ነው የተናገሩት። እየተገበርን ያላቸው ሲስተሞች ተናባቢ፣ እርስ በርስ ተመጋጋቢ እንዲሆኑ የዳታ ኤክስቼንጆቻችን ተጠቅመን በእርስ በርስ ብቻ ሳይሆን ከተቋማት ጋር ያለን የሰርቪስ አገልግሎት በማዘም የምንጠቀምበት ሌየር ሲሆን በዋናነት ታክስ ፔየር ተች ፖይንት ብለን ሌላኛውን ስንመለከት ማንኛውም ታክስ ፔየር ካለበት ቦታ ሆኖ በኤሌክትሮኒክስ ዲቫይስ ሆኖ ታክስ ፔየሩን ታክስ ኦቶሪቲውን ማግኘት ቢፈልግ በቀላሉ አክሰስ አድርጎ የኒኪኪን የምናስወግድበት ይሆናል። ይህንን በማድረጋችን እንግዲህ በቀጣይ ሀገሪቷን ወይም ታፍራውን ኢኮኖሚ ወደ ገቢ ቀይረን ጥሩ ጊዜ እናሳልፋለን ብዬ አስባለሁ።
መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁ እናመሰግናለን። ወደ ጤና መረጃችን አለፈን። በዛሬ ጤና መረጃችን ስለ ህፃናት የአይን ጤና አጠባበቅ የምንመለከት ይሆናል። አሁን እየተበራከተ የመጣው በህፃናት ላይ የሚከሰት የአይን ህመም በጊዜ ከታከመ መዳን የሚችል ሕክምና ካላገኘ ግን እስከ አይነ ስውርነት የሚያደርስ የህመም አይነት እንደሆነ የህክምና ባለሙያዎች ሲመክሩ ይስተዋላሉ። ወላጆች ልጆቻቸውን ከጭንቅላታቸው ጀምሮ የአይናቸውን ጤና በየጊዜው የህክምና ልየታ በማድረግ ሊከሰት የሚችለውን የአይን ህመም መከላከልና መቆጣጠር እንደሚቻል እንዲሁ የህክምና ባለሙያዎች ሲመክሩ ይስተዋላሉ። በዚህ ጉዳይ ላይ አልማዝ ሙልጌታ ከህክምና ባለሙያ ጋር ቆይታ አድርጋ ተከታዩን መረጃ አጠናቅራለች። ዶክተር አይዳ ስራጅ እባላለሁኝ። በአለርት ሆስፒታል የአይን ሐኪም ነኝ፣ የቪትሪዮሬቲና ሰብ ስፔሻሊስት። ልጆች ላይ የአይን ችግር ሲመጣ እኛ የምናየው ነገር ካልሆነ በስተቀር እነሱ ነግረውን የምንረዳቸው ነገር ብዙ አይኖርም። በተለይ ትምህርት ቤት ከመግባታቸው በፊት በደንብ ማንበብ መጻፍ የማይችሉ ልጆች፣ በደንብ መናገር የማይችሉ ልጆች ይሆናሉና ስለዚህ የበርድኑ እኛ ላይ ነው ያለው። አንደኛ ተጓዳኝ ችግር ያላቸው ልጆች ሊሆኑ ይችላሉ፣ ወይ በውልደት ጊዜ ችግር የነበረባቸው ልጆች ሊሆኑ ይችላሉ። እነዚህ ልጆች ከማንኛውም ልጅ በበለጠ ቶሎ የሙሉ ምርመራ አብሮ ደግሞ የአይን ምርመራ ያስፈልጋቸዋል። ከዚህ ጋር በጣም አጽንኦት ሰጥቼ መናገር የምፈልገው ካለ ጊዜያቸው የተወለዱ የጨቅላ ህፃናት በጣም የአይን ችግር ሊያጋጥማቸው ይችላል። ምክንያቱም ከሙሉ ጤናቸው ጋር አብሮ የሚመጣ ችግር አለ። ሆስፒታል ለረጅም ጊዜ ይቆያሉ፣ ለብዙ ኢንፌክሽን ይጋለጣሉ፣ ኦክሲጅን ለረጅም ጊዜ ሊወስዱ ይችላሉ። ከዚህ ጋር ተያይዞ የሚመጣ ሬቲኖፓቲ ኦፍ ፕሪማቹሪቲ የምንለው በጊዜ ካገኘ ነው ህክምና ያለው፣ በጊዜ ካላገኘ ነው ደግሞ ሁለቱንም አይናቸውን ወዲያውኑ ሊያሳጣ የሚችል ነገር አለ እና ያንን በተለይ እናቶች ናቸው ለልጆቻቸው ከማንም የበለጠ ጠበቃ የሚሆኑትና ያ ምርመራ ህይወት ማትረፍ ስለሆነ በህይወት ማትረፍ ስራ ላይ ሐኪሞችም ተጠምደው የአይንን ሁኔታ ገሸሽ ሊያደርጉት ይችላሉ፣ ሊረሳ ይችላል። ስለዚህ ይሄ ኢንፎርሜሽን በጣም አስፈላጊ ነው፣ ምርመራ መደረግ አለበት ጨቅላ ህፃናት ካለ ጊዜያቸው የተወለዱ ላይ። አንደኛ እሱ ነው። ሌላ ተጓዳኝ ችግር ያላቸው ህፃናት ከሆኑ በየጊዜው በምርመራ ነው ብዙ ነገር የምናውቀው። ስለዚህ እዚህ ላይ በደንብ ወላጆች መከታተል፣ አስተማሪዎችም አብሮ ያለ ሰው መከታተል አለበት። ህፃናት ላይ ለምሳሌ መንሸዋረር ካለ፣ አይን አካባቢ ነጣ ያለ ነገር የሚታይ ከሆነ እነዚህ በጣም ትልቅ ችግር ይዘው የሚመጡ ነገሮች ሊሆኑ ስለሚችሉ ወዲያውኑ ምርመራ መደረግ አለበት። ይሄ ደግሞ በጣም አስፈላጊ የሆነ ለምሳሌ ህፃናቶች ልጆች ላይ አይናቸው ገና እየዳበረ ያሉ ልጆች በጣም ለረጅም ሰዓት ስክሪን ከመጠቀማቸው የተነሳ ማንኛውም አይነት ንባብም ሊሆን ይችላል፣ ኒር ወርክ የምንላቸው በቅርበት የሚሰሩ ነገሮችን ሲያደርጉ አሁን ኦልሞስት እንደ ወረርሽኝ እየመጣ ያለው ይሄ ሾርት ሳይትድነስ ማዮፒክ ኤፒደሚክ እንለዋለን። አሁን ብዙ ሀገሮች ላይ ችግር እየፈጠረ ነው ልጆች ላይ እና ያ ኮምፒውተር ስልክ ምናምን በጣም ረጅም ሰዓት ከመጠቀም የሚመጣ አንደኛው ነገር ነው። ስለዚህ ያንን እንዳያደርጉ መከላከል፣ ድንቅ መጫወት ካለባቸው ማየት ካለባቸው ሰዓቱን ሊሚት ማድረግ፣ ከሆነም ደግሞ ራቅ ብለው ቴሌቪዥን ይሻላል በእጅ ከሚያዙ ነገሮች ማለት ነው። ውጭ ወጥተው እንዲጫወቱ ኤንካሬጅ ማድረግ እሱ በጣም አስፈላጊ ነው። ለምሳሌ አለርጂ ያላቸው ልጆች በጣም አይናቸውን ያሹና ያ ምን ያመጣል? የአይንን ብሌን ማሳሳት፣ ቅርጹን መለወጥ፣ ሌላ ነገርም ያስከትልባቸዋል። ስለዚህ አይን በቆሻሻ እጅ አለመንካት፣ አለማሸት፣ ካሳከከ እንኳን እንደ አስፈላጊነቱ ወደ ሐኪም ጋር መሄድ። አለርጂ ደግሞ ሲኖራቸው ለምሳሌ እንደዚህ በጣም የሚያሹ ልጆች ካሉ ደግሞ በቀዝቃዛ ውሃና በፎጣ ይዞ ትንሽ ማየት፣ አልሆን ካለ ወዲያውኑ ሐኪም ጋር ማድረስ። ለምሳሌ ትምህርት ቤት ያልገቡ ልጆች ሲሆኑ ያው እንደተወለዱ ሐኪም በሚያደርግላቸው ሙሉ ምርመራ ይመረመራሉ። ከዛ በኋላ ደግሞ እንደ አስፈላጊነቱ ምርመራ ይደረግላቸዋል። ትምህርት ቤት ከገቡ በኋላ ግን በየ2 ዓመቱ ቢያንስ እንዲመረመሩ ይመከራል። ምንም አይነት ለምሳሌ ማየት አልቻልኩኝም ካሉ ልጆቹ ኮምፕሌን ካደረጉ፣ ለትምህርት ብዙ ፍላጎት የሌላቸው ከመሰለን ይሄ ጭፍን የማድረግ አይነት ነገር፣ እንደዚህ አይነት ወር መሸዋረር፣ እንደዚህ አይነት ነገሮች ሲኖሩ ማስተዋል አለብን ቶሎ እና ምክንያቱም ብዙ ሊናገሩ ስለማይችሉ እኛ ያንን አስተውለን በተለይ ትምህርት ቤት የገቡ ልጆች ላይ ቶሎ ምርመራ ማድረግ አለብን። በየ2 ዓመቱ ይመከራል።